ስለ አዶናይ ልበል። አዶናይ የተወለደው በትግራይ ነው። ገና በልጅነቱ ነበር ወደ አሜሪካ ሄደው 17 ዓመቱ። ከዛ በኋላ ለ3 ዓመት ያህል ካናዳ ደግሞ ለ4 ዓመት ያህል ቆይቷል። ወደ ኢትዮጵያ የመጣው የደህና ቤተሰብ ልጅ ቢሆንም አባትና እናቱ በመቀሌ የታወቁ ሆቴል ባለቤት ኢንቨስተር ናቸው። በቅንጦት ተቀማጥሎ ያደገ ወጣት ቢሆንም በተለይ ኑሮውን በካናዳ አድርጎ ብዙ ፈተናዎች አይቶ ለብዙ ወጣቶች አሁን ምሳሌ በመሆን ራሱን በማውጣት የተሻለ ስራ እንዲሰሩ እያደረገ የሚገኝ ወጣት ነው አዶናይ። አዶናይ እንግዲህ በተለይ በማህበራዊ ድረገጽ የሚሰራቸው በተለይ በርካታ የሆኑ ስራዎች አሉ። በተለይ የበጎ አድራጎት ወይም ሪስፖንሲቢሊቲ ወይም የቻሪቲ ስራዎችን እየሰራ አሁን ተጽዕኖ እያደገ መጥቷል። 3.5 ሚሊዮን ተከታይ ያለው ወጣት ነው። በብዙ ማህበራዊ ድረገጾች ላይ እንደምትመለከቱት በበርካታ ድርጅቶችንም ስራዎች በመስራት በተለይ ደግሞ የተቸገሩ ወገኖችን በማጉላት ተጠቃሚ እንዲሆኑ እያደረገ ይገኛልና እባካችሁ እስቲ አመስግኑት። ወደዚህ በቀጥታ እኔ ብዙ አልልም። ወደዚህ በቀጥታ አብሪ ሞተርስ በተለይ ታውቁታላችሁ፣ የተለያዩ ዘመናዊ የሆኑ ኤሌክትሪክ መኪናዎችን ወደ ሀገር ውስጥ በማስመጣት ለተጠቃሚዎች በተመጣጣኝ ዋጋ እያቀረበ ይገኛል። በተለይ ብራንድ የሆኑ መኪኖችን ቢዋይዲን ጨምሮ ሌሎች ምርቶችንም እያመጣ እንግዲህ መኪኖችን ለተጠቃሚዎች እያቀረበ የሚገኘው አብሪ ሞተርስ በአዲስ አበባና እንዲሁም በመቀሌ ብራንቾች በመክፈት የተለያዩ ስራዎች ይሰራል። በተለይ ቅድም እንደገለጽኩት ደግሞ ማህበራዊ ኃላፊነት ከመወጣት አንጻር ደግሞ አብሪ ሞተርስ በርካታ ስራዎችንም እየሰራ የሚገኝ ድርጅት ነው። አጠቃላይ ስራውን እንቅስቃሴውን የዛሬውንም በማስመልከት የእንኳን ደህና መጣችሁ ንግግር እንዲያደርጉልን የአብሪ ሞተርስ ማኔጂንግ ዳይሬክተር እና ዋና ስራ አስፈጻሚ ወይዘሮ አብረህት አየለን ሞቅ ባለ ጭብጨባ ሸኙልኝ እና ንግግር እንዲያደርጉና እንኳን ደህና መጣችሁ እንዲሉልን በአክብሮት ጋብዙልን። በጣም ደስ ብሎኛል። ፓርትነሮቼ የራሴ ቢዝነስ ለረጅም ጊዜ የሰራሁበት ቢዝነስ ባይኖረኝም አሁን ደግሞ ይህንን ከፓርትነር ኢንተርናሽናል ሰዎች ሀገር ውስጥ ካሉ እኔ ፓርትነሮች ያቋቋምነው ነው አፍሮሀብ ኢትዮጵያ። ስለመጣችሁ ደግሜ በጣም አመሰግናለሁ። በዚህ ልፋት በዚህ ውጣ ውረድ የነበሩትን ጓደኞቼን ወይም ፓርትነሮቼን በጣም ላመሰግን እወዳለሁ። ክብሩ ይስፋ ለመድኃኔዓለም። ረጅም ጊዜ የለፋንበት ነገር ነው አሁን ወደ ውጤት የመጣው። ስለዚህ ይህን ስራ ለመስራት በምናደርገው ጉዞ የረጁንን አካላት ሁሉ አመሰግናለሁ። ምንድነው ይሄ ፕሮጀክት? አፍሮሀብ ኢትዮጵያ ኢትዮጵያ የነበራትን ተጽዕኖ ፈጣሪነት አሁንም ያላትን ተጽዕኖ ፈጣሪነት በማስቀጠል በመደጋገፍ አብረን እንዴት መሄድ እንችላለን፣ ወጣቶቻችን እንዴት እንጠቀማለን፣ ኢትዮጵያን በቢዝነስ ይሁን ባሉት ነገሮች አሁን አብርሃም በገለጻቸው ነገሮች ባላት ከፍታ እኛም የራሳችን ድርሻ ለመወጣት ይህንን ካምፓኒ አቋቁመናል። ለአቋቋምነው ድርጅት ደግሞ አዶናይን እንደ ብራንድ አምባሳደር እና እንደ ፓርትነራችን ተጨማሪ የቲሙ ፓርትነር ሆኖ እንዲቀጥል መርጠነዋል። ይህንን ሳሳውቅ ደግሞ በጣም ደስታ ይሰማኛል። አፍሮሀብ ኢትዮጵያ እንደተገለጸው በጣም ብዙ ዲቴል የሆኑ ፕሮግራሞች አሉት። አሁን ግን እንደ ሾርት ተርም እንደ ሎንግ ተርም ብለን የያዝናቸው ፕሮጀክቶች መጀመሪያ አዶናይ አናውንስ እንዲያደርገው ለሱ ይህንን መድረክ ለቃለው። እኛ ደግሞ ከዚሁ ቀጥሎ በትልቁ የተዘጋጀንባቸውን የአፍሪካ ቲክቶክ አዋርድ ታላላቅ ኢቨንቶችን ኢንተርናሽናል ተጽዕኖ ፈጣሪ ሰዎችን ወደ ኢትዮጵያ በማምጣት ምንድን ነው ጥቅማቸው፣ ሀገራችን ላይ ያለው ነገር ምንድን ነው፣ ወደ ኢትዮጵያን ወደ ዓለም እንዴት ነው የምናስመለክታት ፖዘቲቭሊ የሚሉት ነገሮች ላይ ሰፊ ተከታታይ ስራዎችን ለመስራት እቅዶችን ነድፈን ጫፍ አድርሰናቸው አሁን ስቴፓቸውን አስይዘን ወደ መፈጸም የምንገባበት ጊዜ ነው። ስላዳመጣችሁኝ በጣም አመሰግናለሁ። የዛሬው ዋነኛ ዓላማ እንደተጠቀሰው እንዳለ ሆኖ መድረኩን ለአዶናይ ለቅና አዶናይ ደግሞ የተሰማውን ስሜት በአጠቃላይ አብሮ ለመስራት ያለውን ዝግጁነት እንዲገልጽልን እናደርጋለን። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ?
ሁላችሁም እኛን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ ዓመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። ሶስተኛ ነገር ደግሞ እድሎች ወይም አይቀናልኝም አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አስተዳደግ ሊሆን ይችላል። ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው እንደምታውቁት ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር የማስበው። እነሱን ካስተማር እነሱን ከቀየር ሀገር የበለጠ ትቀየራለች ብዬ ስለማስብ ማለት ነው። የአፍሮ ሀብ ዓላማ ምንድን ነው? እኔ ስለምንድን ነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለእነሱ መቆም ዋነኛ ዓላማችን ነው። ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች። እንደምታውቁት እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠሩት ያለሁትም እቺን ስልክ በመጠቀም ነው። ስለዚህ ለወጣቱና በየትኛው እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ። ይህንን በማስመልከት እንግዲህ ከአፍሮ ሀብ ጋር ፓርትነር በመሆን ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥ ፍምስ ቱር ይባላል። የታባቱ እንግዲህ ስግጥ ፍምስ ቱር ምንድን ነው ዓላማው? ወጣቶች የትኛው እድሜ ላይ ያሉ ሰዎች በራሳቸው እንዲተማመኑ ኮንፊደንስ እንዲኖራቸው ወደ ሶሻል ሚዲያው ዓለም እንዲቀላቀሉ ራሳቸውን አስተምረው ብቁ እንዲሆኑ ማድረግ ነው። አፍሮ ሀብ አቅም ለሌላቸው ሰዎችን በጣም እናግዛለን፣ ፋንድ እናደርጋለን። በእርግጠኝነት በተቻለን አቅም ማለት ነው እናስተምራለን። እኔም ከልቤ ቆሜ አስተምራለሁ። ቲክቶክ ላይ ትልቅ የሆነ ስልጠና እሰጣለሁ ኢትዮጵያ ውስጥ። እንግዲህ እንደምታውቁት እኔ በቀን ውስጥ 50 ቪዲዮ ፖስት ብዬ እነዚህ 50 ቪዲዮዎች ቫይራል ይወጣሉ። ይህ ደግሞ እድለኝነት አይደለም፣ ይህ ካልኩሌሽን ነው። ይህ የበለጠ እውቀት ነው። ስለ ቲክቶክ አጥንቻለሁ፣ ተምሬበታለሁ። ማስተማርም የምችለው ነገር ነው ይሄ እና ወጣቶች ሁላችሁም ኢትዮጵያ ላይ ያላችሁ እየመጣሁላችሁ ነው፣ ላስተምራችሁ ፈልጋለሁ ስለ ቲክቶክ። ከዛ አስተምሬ ዓላማዬ ምንድን ነው መጨረሻ ላይ ኦኬ፣ ስለ ቲክቶክ ተማሩ፣ ኮንፊደንስ ያዙ፣ በራስ መተማመን አለ፣ አሁን ዝግጁ ናቸው። መጨረሻ ምንድን ነው ዓላማችን? እነዚህ ወጣቶች እንግዲህ ወደ አፍሪካ ደረጃ የአፍሪካን አዋርድ የአፍሪካን ቲክቶክ አዋርድ እያዘጋጀን ነው። አፍሮ ሀብ ከኢትዮጵያን ተጽዕኖ ፈጣሪዎች የወጣቶች ማህበር ከኢሳ ጋር በመተባበር አፍሪካን አዋርድ እያዘጋጀን ነው። እነዚህ ወጣቶች እንግዲህ በኮንፊደንስ በራስ መተማመን በክሪኤቲቪቲ አውጥተን መጨረሻ ላይ የት ነው የሚደርሱት? በአፍሪካ ተወዳድረው ኢትዮጵያን ያስጠራሉ። በኢንተርናሽናል ደረጃ ደግሞ ትልቅ ደረጃ እንደርሳለን ማለት ነው። ሁላችንም እየተደጋገፍን እንግዲህ ስግጥ ፍምስ ቱር ሊጀምር ነው። አመሰግናለሁ በጣም አዶናይን እጅግ አድርገን እናመሰግናለን። እሺ የፊርማ ስነ ስርዓት አኑሯል። በሚቀጥሉት ጊዜያቶች እንግዲህ ከአፍሮ ሀብ ጋር በመሆን በተለይ እንግዲህ የኢትዮጵያን በደስታ ለማስተዋወቅ እንግዲህ አዶናይ በተሻለው መጠን ብዙ ስራዎች ይሰራል ብለን እናስባለን እና እንግዲህ ይጨባበጡና ይቀያየራል። ፎልደር ይጨበጨባል። እጅግ አድርገን እናመሰግናለን።